ነገራችን መዳሞች ቢያውቁ የሚያሳፍር አይመስላችሁ? በፍየል ዘመን በግ መሆናችንን ራሳችን ጥለን ፊት እየተነሳን በመዳም ኩሽና ለስንት አመት ላባችን ጠብ እያደረግን ልብሳችን ሳንቀይር ለሌላ ሰው መኖራችን ቢያውቁ በጣም ይንቁናል ማለት። አንቺ እኮ ራስሽን ማትወጂ እማትረቢ ርካሽ ብለው ይሰድቡናል። ሀቂቀተን ማለት ነው። አያከብሩንም ማለት ነው። ነገሩ እንደዚህ ነው። ስለዚች ልጅ እነግራችኋለሁ ሁሉንም ነገር። ግን ሌላ እህቶቻችሁ የማያውቁ እህቶቻችሁ እንዲማሩበት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆን በአክብሮት ጠይቃለሁ። ተማሩበት። ሁላችሁም ንቁ ሴቶች እባካችሁ። እስከ መቼ ነው እንደዚህ ዝንግት ብላችሁ ህይወታችሁን ለሌላ ሰው የምትሸጡት? ህይወታችሁን ለሌላ ሰው ብላችሁ የምታበላሹት? ኦፍኮርስ አዎ ህይወታችሁን ለመለወጥ ነው። ከአገር ወደ ሰው ሀገር የመጣ ነው ህይወታችሁን ለመለወጥ ነው አይደለ? ታዲያ ለምንድን ነው እንደዚህ ህይወታችንን የምናበላሸው በራሳችን እጅ ማለት ነው? የሚያመው ምን እንደሆነ ታውቃላችሁ? የ8 አመት ባሏ ነው። 8 አመት ከመጣች ስደት ብር እየላከችለት ነው። በስተመጨረሻ እሱ አግብቶ ፎቶ ላከላት። ፎቶ ሲልክላት አበደች፣ ነደደች። መዳም ኩሽና ውስጥ ማለት ነው። ኦኬ መዳም ቀርጻ ቪዲዮን ፖስት አደረገችው። ግን ኢንሻአላ አትነግራትም። 8 አመት ሙሉ ለፍቅረኛዬ ስሰራ ነበረ ብላ ኢንሻአላ አትነግራትም። ምክንያቱም ስለሚያሳፍር። ምክንያቱም መዳሟ ድጋሚ ስለምትንቃት ማለት አንድ ቤት ስትሰሩ ከተናቃችሁ በጣም ይደብራል። የሆነው ሆኖ ግን ራሳችሁን ሸፍናችሁ ተከብራችሁ ስትሰሩ ደስ ይላል። ኦኬ በአሁኑ ሰዓት እንኳን ባል ፍቅረኛ ይቅርና ማለት ነው አባትና እናት የሚታመንበት ዘመን አይደለም። ኦኬ ከሌለው ኦኬ ስራ ከሌለው ኦኬ ፍቅር ነው። እዚህ ጋር ገንዘቡን አይተሻል ለምታፈቅሪው። ግን ስራ ከሌለው የወር ደሞዝሽ ሙሉ ደሞዝሽ ሳይሆን 200 ድርሃም ወይ 200 ሪያል ስጪው፣ 100 ሪያል ስጪው። ችግር የለውም። ኢትዮጵያ 3000 ምናምን ብር ነው፣ ይበቃዋል። እንዴ ስራ መስራት አለበት እሱ። እንዴ እሺ ቤት ግዛለኝ መሬት ግዛለኝ ቢሆንም እኔ ብቻውን ብር አልሰጠውም። እኔ ስደት ሆኜ ለሱ ብር አልሰጠውም። ለምን? አይታመንም ሰው በአሁኑ ሰዓት። እንኳን ሰው ማለት ነው እራሳችሁንም አትመኑ። ባል ያላችሁ ሴቶች በተለይ ተጠንቀቁ። ኦኬ እኔ በእነሱም አልፈርድም። ለምን እንደሆነ ታውቃላችሁ? እናንተ በበቂ ሁኔታ ብር ስትልኩ እነሱ የተለያየ ምግብ አይተውት በልተውት የማያውቁ ምግብ ሲበሉ በእናንተ ብር ሴት አስፈልጋቸዋለሁ። ኦፍኮርስ ያኔ ደግሞ አንቺን ለሚስትነት አይፈልግሽም። አንቺን ለግርድና ለሰራተኝነት ሰርተሽ ገንዘብ እንድታመጪ። ኦኬ ለሚስትነት የሚመኛት ሌላ ሴት ናት። ራሷን ጠብቃ ኳሊቲዋን ጠብቃ ሴትነቷን አክብራና ተከብራ የምትኖር ሴት ማለት ነው። በነገራችን ላይ እናንተ ብር ስለሰጣችሁትና ስላሰጣችሁ ወንድ ልጅ ይወደኛል ብለሽ ካመሽ በጣም ተሳስተሻል። ወንድ ልጅ አንቺ ሚሊዮን ኖሮሽ ቢሊዮነር ሆነሽ ስሙኒ ባሰጪው ብትንቂው ባትወጂው እንኳን ባታምኚው እንኳን ሰው እኮ አታምንህም ቢለው እንኳን እሱ አንቺን ማፍቀር ከፈለገ ማንም አያግደውም። ነገር ግን አንቺ ሚሊየን ቢሊየን ብታደርጊው እሱን ህይወቱን ብትለውጪው ከነበረበት አይዞክ ሰው በሸሸው ዘመን አይዞክ በርታ ጠንክር ብለሽ ብታነሺውም ካልፈለገሽ ሲለወጥ ትቶሽ ይሄዳል። ካልፈለገሽ ምንም ብታደርጊለት ብትንበረከኪለት አልፍ ፍቅር ብትሰጪው ማለት ነው። ኦኬ ውደዱ፣ አፍቅሩ፣ ችግር የለውም። ግን እንዳትፎገሩ። ምን እንደሚያም ታውቃላችሁ? እሱ መሆኑን ሳይሆን እሱ ባሏ መሄዱን ሳይሆን ብሯን በልቶ መሄዱ በጣም ያማል። ግን ብራችሁ ካልተበላ እነሱ በራሳቸው ጊዜ በቃኝ ብለው ሲሄዱ ደስ ይላል። ስለማይሆነ ሄደ። ምንሽም ይዞ አልሄደም። እንደ ማንኛውም ሰው ስልክ ማውራት ፈልገሽ ነበር፣ አውርተሽዋል፣ ተደብረሽበታል፣ ተደብሮብሻል። ችግር የለውም። ያ ነገር ሊጎዳሽ አይችልም። ለሳምንት ታለቅሻለሽ ምናምን አለቀ። ከዛ በኋላ ይተውሻል ሁሉም ነገር። ግን ብር በልቶ ሲሄድ ያማልላችኋለሁ በጣም። ለምን ብሩን ያንን ለሱን ለመስጠት ብር ያገኘሽው ብር ላብሽን ጠባ አድርገሽ ደምሽን አፍስሰሽ ታመሽ ተንቀሽ ለብዙ አመታቶችን መዳም ኩሽና ላይ ብቻሽ እየበላሽ ከሰው ጋር መብላት እየናፈቀሽ ቤተሰብሽ እየናፈቀሽ እንደ ሰው ስሜት እያለሽ ስሜትሽን ተቆጣጥረሽ ሰርተሽ ያገኘሽውን ብር እሱ ሲበላው በጣም ነው የሚያመው። ያ ነገር ያማል የእውነት። ኦኬ ብር ካልተበላችሁ ግን አያመም።
ችግር የለውም። ጅንጀና ተፈላልጋችሁ ነበር፣ ተጀናጅናችኋል። ጊዜ ማሳለፍ ፈልጋችሁ ነበር፣ አሳልፋችኋል። ችግር የለም። ግን ከዚህም በኋላ እህቶቼ ተጠንቀቁ፣ ንቁ። በፍየል ዘመን በግ መሆን ይበቃል፣ ይበቃል። እንንቃ እያልኳችሁ ነው። አብረን እንንቃ። እንዴ የራሳችሁ ኢቲኤም ካርድ የራሳችሁ አካውንት ይኑራችሁ። ኦኬ እንዴ ግን አንቺ እኮ የራስሽ አረብ ሀገር አታዩም እንዴ መዳሞች? በነገራችን አንድ የማውቃት ሴት አለች፣ የሌላ ሀገር ዜጋ ናት፣ ግን አረብ ናት። ቆቅ ናቸው አረብ ሴቶች፣ ባይዘው ይመቹኛል። እኔ ከነሱ ብዙ ነገር ነው የተማርኩት። 4 ልጆች አላት ሰውየው ሌላ ሚስት አለው። የሚገርማችሁ ማለት ነው እዚህ ቤት ውስጥ ውሃ የሚጠጣ ውሃ ቢያልቅ ስራ አላት፣ ደሞዝ አላት፣ የራሷ ኢቲኤም ካርድ ባንክ አላት። የሚጠጣ ውሃ ካለቀ ሰውዬ ጋር ነው የምትደውለው። የሚገርማችሁ ማለት ነው ውሃ አልቋል፣ የሆነ ቅንጣት ጫው እንኳን ቢያልቅ እሱ ያመጣል ነው የምትላችሁ። እኛ እንኳን የሆነ ነገር አምጪ አልቋል ደሩሪ ነው ካልናት ከዱካን ትንሽዬ ነገር ገዝታ ትመጣለች። ለምን እሱ ይገዛል። አያችሁ፣ ይሄን ያህል ናቸው። እንኳን ዋጋ ሊከፍሉ ይቅርና ማታ ሀላል ሆነው ራሱ ማታ ለሚተኙት ግዴታ መክፈል አለበት፣ ግዴታ የቤት አስቤዛ ማሟላት አለበት፣ ግዴታ ልጆቹን ማሳደግ አለበት ነው የሚሉት። አይ ዶንት ኬር ነው የሚሉት። የሚገርማችሁ ማለት ነው። ቆራጥ ሁኑ። ወንድ ልጅ ቆራጥ ሴት ይወዳል። ባይዘው ቁርጥ ስታረጊ ይወድሻል። ግን ልፍስፍስ ስትይለት ስትሞችለት እኔ ፊዳ ልሁንልህ ስትዩ ይንቀሻል። እናቱ ነው የምትመስዩ። ለሚስትነት በጭራሽ አያስብሽም ማለት ነው። ብራችሁን አትስጡ። ከሀዲ በስተዋል። ኦኬ ፍቅር ሲበቃ በቃ ነው፣ ችግር የለውም፣ ይበቃል። ያኔ አንዴ በእናንተ የተጀመረ ነገር አይደለም። ኦኬ ታወራለሽ፣ ትፋቀራለሽ ምናምን፣ ፍቅር ያለቀ ቀን ያልቃል። አይ ዶንት ኬር። ግን ደግሞ ገንዘባችሁን አትስጡ። ለወንድ ብላችሁ ወንድ ልጅ የሆነ ነገር ሽጪና እንደዚህ እናርግ ሲልሽ አታድርጊ። እንዲያው ባልና ሚስት ሆናችሁ የምትኖሩ ሰዎች እናንተ አረብ ሀገር ሆናችሁ ባላችሁን ብቻ ብር ልካችሁ ይሄን ነገር ግዛለኝ እንዳትሉ። ምክንያቱም በራሱ ስም አድርጎ ስለሚከዳችሁ ማለት ነው። ስለሚከዳችሁ ይሄ የማይቀር ነገር ነው። እኔ ብዙ ሰው ስላየሁ ነው። ሀቂቃው ሪያሊቲው ነው የምነግራችሁ። ኦኬ እውነት ስታወራው ለህም አይቆጣም። ይሄ የታወቀ ነገር ነው። ቤተሰብ አለሽ፣ የሱ ቤተሰብ አለ። መረጃ አስቀምጣችሁ በአንቺም ስም በሱም ስም አድርጋችሁ መግዛት፣ ወይም ደግሞ እናንተ እዚያ ሀገር ላይ ኢቃማ ምናምን ከሌላችሁ ውክልና መስጠት ለእናታችሁ ወይም ለአባታችሁ ወይም ለወንድማችሁ ውክልና መስጠት ከሱ ጋር ማለት ነው። ነገ መከዳዳት የለም። መለያየት እንዳለ አብሮ መኖር እንዳለ ሁሉ መለያየት አለ። ስትለያይ የጋራ ንብረት አለሽ። የጋራ ንብረትሽን